ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁኝ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁኝ። ነባሮችም ዘወትር ከጎን የሆናችሁ ለምታበረታቱኝ ላይክ፣ ሼር እያደረጋችሁ ዘወትር ድጋፋችሁን ለምታደርጉልኝ መልካም ቤተሰቦቼ ልባዊ የሆነ ምስጋናዬን አቀርባለሁኝ። አሁንም አብሮነታችሁ አይለየኝ እላለሁኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። በጣም ቀላል በአጭር ደቂቃ የምንሰራ ጤናማ የጎመን መረቅ ነው የምንሰራው። ጎመን ውሃ ጨምረን በመረቅ እንዴት አድርገን እንደምንሰራ ለጾም አማራጭ የሚሆነን ነው። ቪዲዮን እስከ መጨረሻ እንድትከታተሉኝ በትህትና ጠይቃለሁ። ቤተሰቦች አብራችሁኝ ቆዩ። ይህ እንደምታዩት የሀበሻ ጎመን ነው። ኩምቢው ወይም ግንዱ አብሮ ነው የሚሰራው። እንደምታዩት ለጋ ነው። ግንዱም አብሮ ስለሚሰራ ለጋ ስለሆነ ቶሎ ነው የሚበስለው። በጣም ቆንጆ መልኩ ያማረ ትኩስ የሀበሻ ጎመን ነው። ይሄንን ቅጠሉንም ግንዱንም ነው የምጠቀመው። መጀመሪያ በደንብ እያፈተልኩ እያገላበጥኩ እያየሁኝ እቀነጥሰዋለሁ ማለት ነው። ከዛ ቀጥዬ ግንዱንም አብሬ እየላጥኩኝ ግንዱንም እጠቀማለሁ። በደንብ እያገላበጥን እያየን ንጹህ መሆኑን እየፈተሽን እንቀነጥሰዋለን ማለት ነው። ጎመን ያው በተለያየ መንገድ ይሰራል። ይሄኛው ደግሞ በጣም ቀላሉ ጊዜ የማይወስድብን ማንኛውም ሰው የሚሰራው ህፃናቶች ራሱ ሊሰሩት የሚችሉት በጣም ቀላል ነው። ጊዜ አይወስድብንም፣ ግን በጣም ነው የሚጣፍጠው። ጤናማ ነው። ብዙ ግብአት አይጠይቀንም። በደንብ እያየን ቀንጥሼ ጨርሼ መጥቻለሁኝ። ግንዱንም ኩምቢው ይባላል። እሱንም እንደዛው ልጬ ከትፌ አንድ ላይ አዘጋጀዋለሁ። ከዛ የማጥብበት እቃ ላይ አድርጌ በደንብ ነው የምናጥበው። በደንብ እያገላበጥን እናጥበዋለን ማለት ነው። በደንብ ከታጠበ በኋላ አጠነፍፈዋለሁ። ወንፊት የሆነ እቃ ላይ አስቀምጠዋለሁ። ወይም ጎመኑን እሱ እስከሚንጠነፈፍልኝ ድረስ እኔ ሽንኩርቴን ከታትፌ የሚያስፈልጉኝን ግብአቶች ካዘጋጀው በኋላ የምሰራበትን ወፍራም መጥበሻ ጥጄ ባላቸው የጎድጎዳ ያለ እቃ ላይ ዘይት ጨምሬያለሁ። ከዛ ሽንኩርቴን አበስላለሁኝ። ብዙ አይበስልም። ገልበጥ ገልበጥ እናደርገዋለን። ሽንኩርቱን የከተፍኩት በቁመት ነው። እሺ እናንተ እንደምትፈልጉት መክተፍ ይቻላል። ለጎመኑ በቁመቱ ከትፍ ያለው ቀይ ሽንኩርት ዘይቱን ትንሽ ጨመር አድርጌበታለሁ። ምክንያቱም ጎመን ስለሆነ ቅቤም ስለማንጠቀም ዘይት ጨምሬያለሁ። ነጭ ዘይት ነው የተጠቀምኩት። ሽንኩርቴን ትንሽ ከዘይቱ ጋር ከጠበስኩት በኋላ ነጭ ሽንኩርት ጨምራለሁ። እንዳልኳችሁ ቅመም ብዙ ቅመም አልጨምርም። መረቅ ካለው መረቁ ፈትፈት ተደርጎ የሚበላ በጾም ጊዜ አማራጭ የሚሆነን ነው። ነጭ ሽንኩርት ጨምሬያለሁኝ። ነጭ ሽንኩርቱንም በቁመት ነው የከተፍኩት። እንደዚህ እንደምታዩት ሽንኩርቴን ለትንሽ ደቂቃ ከዘይቱ ጋር ከጠበስኩት በኋላ ካዋሃድኩት በኋላ ነጭ ሽንኩርትም ጨምሬያለሁ። ከዛ መረቅ እንዲኖረው ስለፈለኩኝ ውሃ ጨምሬያለሁኝ። እንዲሁም ውሃ ሳንጨምር መጥበስ እንችላለን፣ ግን እኔ መረቅ እንዲኖረው ስለፈለኩኝ ውሃ አንድ ብርጭቆ ውሃ ጨምሬያለሁ። ከዛ አጥቤ ያዘጋጀሁትን ጎመን እጨምርበታለሁ። ውሃው ከፈላ በኋላ ጎመን እንደዚህ እንደምታዩት አጽድቼ እያንዳንዷን
ቅጠሏን እያገላበጥኩ እያየው ንጽህናውን የተበላሸውን ከውስጡ እያስወገድኩኝ አጥቤ አዘጋጅቼ ያስቀመጥኩ ጎመን ነው። ግንዱን አብሬ ደግሞ ከትፌ ከጎመኑ ጋር ጨምሬያለሁ። ምክንያቱም ጎመኑ በጣም ለጋ ነው። ግንዱም አብሮ ይበስላል ማለት ነው። ምንም ችግር የለውም፣ አያቆየውም። በዚህ መልኩ ሁሉንም ጨምሬ ክድን አድርጌዋለሁኝ። መልኩም እንደዚህ ያማረ ሆኖ ቆንጆ ሆኖ ወዲያው ነው፣ በትንሽ ደቂቃ ነው የሚበስለው። ስለዚህ አሁን ገልበጥ ገልበጥ አደርገዋለሁኝ። ከድኜ አፍኘው ትንሽ ካቆየሁት በኋላ አሁን የቀሩኝን ሌሎች መጨማምረውን ግብአቶች ለመጨማመር ከፍቼ እያማሰልኩት ነው፣ ሽንኩርቱን ለማቀላቀል። በዚህ መልኩ የሚሰራ ጎመን በጣም ነው የሚጣፍጠው። ትኩሷን በተለይ ከትኩስ እንጀራ ጋር ግልብጥ ተደርጎ መረቅ ያለው ቶሎ የሚሰራ ጎመን። አሁን ወቅቱም ጾም ነው። በጾም ጊዜ አማራጭ የሚሆነው ጤናማ፣ ለማንኛውም ሰው የሚስማማ ነው። ቅባት ያልበዛበት ጎመን ቆንጆ ነው ለጤናም ለሆዳችንም። እኔ ትንሽዬ ሚጥሚጣ ጨምሬበታለሁ፣ አንድ የሻይ ማንኪያ የሚሆን። ይሄ ደግሞ ሮዝመሪን ፓውደሩ የተፈጫልኝ እሱን ጨምሬያለሁ። እናንተ ፍረሹ ካላችሁ እሱን መጨመር ይቻላል። ጨው ደግሞ እንደ ፍላጎታችን መጥነን ጨዋን እንጨምራለን። እዛ ይሄን አዋህደን አገላብጠን ትንሽ አፈን አድርገነው ለምግብነት ማቅረብ ማለት ነው። ትኩስ ትኩሷን የምትበላ ወዲያው ተሰርታ ወዲያው የሚበላ ትኩሱን ቆንጆ ነው። ሚጥሚጣ ካልፈለጋችሁ አለመጨመር ይቻላል፣ ግን ቢጨመር ምንም ችግር የለውም። ጣዕሙ ቆንጆ ነው የሚያደርግልን። ትንሽ እንደማቃጠል ይላል፣ ብዙም አያቃጥልም። ትንሽ ስለሆነ የጨመርኩት ግን ጣዕሙን ቆንጆ ያደርግልናል። እንደምታዩት አለው፣ ከስር መረቅ አለው። ከዚህ በላይ ካበዛነውም ውሃ እንዳይልብን መረቁን መጥነን መጨመር አለብን። አሁን ቆንጆ ሆኖ በስሏል። በአጭር ደቂቃ ውስጥ ነው። ውሃም ሳንጨምር እንዲሁ በደረቁ መጥበስ እንችላለን። እኔ መረቁን ስለፈለኩት ነው በዚህ መልኩ። እንደዚህ ልጆችም ደስ ብሏቸው እንዳይደርቅባቸው ላላ ካለ መረቅ ካለው ይመገቡታል። በዳቦም በእንጀራም ቤት ውስጥ ባለን ነገር መመገብ ይቻላል። በጣም ቀላል ነው። እዚህ ላይ ቃሪያ ጣል ጣል አድርገን ለሽታ ደግሞ በሶ ቢላ ካለን ሮዝመሪው ኖር ካለን ከላይ ጣል አድርገን በጣም ቆንጆ ነው፣ ያጣፍጥልናል። ቃሪያ ጣል ጣል አድርጌበታለሁኝ። ከላይ ደግሞ እኔ ያረኩት ልክ የቅቤ ጣዕም እንዲኖረው ብዬ ከሴ አድርጌበታለሁ። እርጥብ ከሴ ስላለኝ እሱን ከላይ ጣል አረኩበትና ለምግብነት እስከሚቀርብ ድረስ ክድን አረኩት። እፍን ይላል። መዓዛው፣ ሽታው፣ ጣዕሙን የእንትኑን ይወስደዋል፣ ይስበዋል ማለት ነው። ሙቀት ላይ ያለ እዛው ላይ ቁጭ ካደረግነው ለምግብነት እስከምናቀርበው ድረስ ከሴውን ጣል አደረኩበት። ከዛ ክድን አደረኩት። በጣም ቆንጆ ነው። ትወዱታላችሁ ቤተሰቦቼ። እስካሁን አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ደህና ቆዩኝ።